ትንቢተ ኤርምያስ ምዕራፍ 19 እግዚአብሔርም እንዲህ አለኝ፣ ሂድ ከሸክላ ሰሪ ገንቦ ግዛ፣ ከሕዝቡም ሽማግሎችና ከካህናት ሽማግሎች ካንተ ጋር ውሰድ። በካርሲት በር መግቢያ አጠገብ ወዳለው ወደ ሄኖም ልጅ ሸለቆ ሂድ። በዚያም የምነግርህን ቃል ተናገር። እንዲህም በል፣ የይሁዳ ነገሥታትና በኢየሩሳሌም የምትኖሩ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የሰማውን ሰው ጆሮ ጭው የሚያደርግ ክፉ ነገር እነሆ በዚህ ስፍራ አመጣለሁ። ትተውኛልና ይህንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውም ለማያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገሥታት ይህን ስፍራ በንጹሕ ደም ሞልተዋልና እኔም ያላዘዝሁትን ያልተናገርሁትንም ወደ ልቤም ያልገባውን የሚቃጠለውን መሥዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሠርተዋልና ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። በዚህም ስፍራ የይሁዳንና የኢየሩሳሌምን ምክር አፈርሳለሁ፣ በጠላቶቻቸውም ፊት በሰይፍና ነፍሳቸውም በሚሹት እጅ እጥላቸዋለሁ። ሬሳቸውንም ለሰማይ ወፎችና ለምድር አራዊት መብል አድርጌ ይሰጣለሁ። ይህችንም ከተማ ለመደነቂያና ለማፍዋጫ አደርጋታለሁ። የሚያልፍባትም ሁሉ ስለ ደረሰባት መቅሰፍት ሁሉ ይደነቃል፣ ከንፈሩንም ይመጥጣል። የወንዶችና የሴቶች ልጆቻቸውንም ሥጋ አበላቸዋለሁ። ሁሉም ጠላቶቻቸውና ነፍሳቸውን የሚሹት በሚያስጨንቋቸው ጭንቀትና መክበብ የልጆቻቸውን ሥጋ ይበላሉ። ገንቦውንም ካንተ ጋር በሚሄዱ ሰዎች ፊት ትሰብራለህ። እንዲህም ትላቸዋለህ፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላ ሰሪው ዕቃ እንደሚሰባበር ደግሞም ይጠገን ዘንድ እንደማይቻል እንዲሁ ይህን ሕዝብና ይህችን ከተማ እሰብራለሁ። የሚቀብሩበትም ስፍራ ሌላ የለምና በቶፌት ይቀብራሉ። እንዲሁ በዚህ ስፍራና በሚኖሩበት ላይ አደርጋለሁ ይላል እግዚአብሔር። ይህችንም ከተማ እንደ ቶፌት አደርጋለሁ። የረከሱትም የኢየሩሳሌም ቤቶችና የይሁዳ ነገሥታት ቤቶች፣ እነዚያ በሰገነታቸው ላይ ለሰማይ ሠራዊት ሁሉ ያጠኑባቸው ለሌሎችም አማልክት የመጠጥን ቁርባን ያፈሰሱባቸው ቤቶች ሁሉ እንደ ቶፌት ስፍራ ይሆናሉ። ኤርምያስም እግዚአብሔር ትንቢት ሊናገር ወደዚያ ልኮት ከነበረው ስፍራ ከቶፌት መጣ። በእግዚአብሔርም ቤት አደባባይ ቆመው ለሕዝቡ ሁሉ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ቃሌን እንዳይሰሙ አንገታቸውን አደንድነዋልና እነሆ በዚች ከተማና በመንደሮቿ ሁሉ ላይ የተናገርሁባትን ክፉ ነገር ሁሉ አመጣለሁ።